ጽናት ይላችኋል ማለት ነው። በመጀመሪያ የዚህ ቤተሰብ ያልሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እና ሼር በማድረግ ሀሳብ አስተያየት በመስጠት አበረታቱ ማለት ነው። እንግዲህ ጽናትን ይዤላችሁ መጥቻለሁ። ጽናት ክፍል 45ን እንዳየ ነው ጽናትና ኪራ ፍቅራቸውን ተገላልጸው ነበር። አሁንም ደስ የሚል ፍቅር እያሳለፉ ነው ማለት ነው። የጽናት አባት ወደ ቤት እንደመጣም ተሰምቶናል ማለት ነው። እንግዲህ ጽናትና ኪራ ፍቅራቸው ቤት የምትባልን ተገላግለው ፍቅራቸውን እያጣጣሙ ይገኛሉ፣ ደስ በሚል ሁኔታ ማለት ነው። እንግዲህ ቤቲ የለችም ማለት ነው። ይቺ ተንከሲስ እሷ ብትኖር ተገላግለናታል ማለት ነው። የለችም። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ደግሞ ክፍል 46ን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ጽናትን እንዳየነው ከሆነ ኪራና ጽናት ደስ በሚል ሁኔታ ፍቅራቸውን እየተገላለጡ ይገኛሉ ማለት ነው። ደስ የሚል ነው። የጽናት አባትም ከክፍለ ሀገር መጥቷል ማለት ነው። እንግዲህ የኪራም አባት መጥቷል ማለት ነው። ግራ ተጋብታለች። አባቷ እንደሚመጣ ስትነገር በጣም ግራ ተጋብታ ትምህርትሽ ተብላ ኪራ ትምህርት እየተማረች ነው። ጽናት እንግዲህ ወደ ትምህርቷ ተመልሳለች ማለት ነው። ያው ለአባቷ ብለው ዩኒፎርም ገዝታ ለብሳለች ማለት ነው። ምክንያቱም ለአባቷ ስትል ምንም ነገር ታደርጋለች ማለት ነው። አባቷ ሰው ቤት እንደምትሰራ ስለማያውቅ እሱ የሚያውቀው እሷ እንደምትሰራ ትምህርት ምንድነው ትምህርት እንደምትማር እንጂ ስራ እንደምትሰራ አያውቅም ማለት ነው። አሁን ግን እንደዛ ያደረገበት መንስኤ ኪራም እንደገና ደግሞ እንትናም አብረው እንደዚያ ያደረጉት ለምንድን ነው? ውድ ቤተሰብ ማለት ነው። እንደዚያ ያደረጉት መንስኤ ምንድን ነው? የኪራ አባት የጽናት አባት እንትን ስለሚሉ ትምህርትሽን ተማሪ እንደምትማር ስለሆነ የሚያውቁት፣ ድንገት ግን ሲመጡባቸው መጣሁ ብለው ሲደወልባት ጽናትም ያደረገችው ምንድን ነው? ዩኒፎርም ነው የለበሰችው ማለት ነው። ምክንያቱም ችግር ነው ካለበሰ ደግሞ ማለት ነው። እና በዛ መልኩ እንደዛ አድርጋ ለብሳለች ማለት ነው። ውድ ቤተሰቦቼ ኪራ እንግዲህ ግራ ተገብቶ ነበረ። አባቱን መጥተው ቡናም አፍልታ ምሩ ቡናዬ እንዴት ነው እንደ ጽናት ባይሆንም ስትላቸው በጣም አሪፍ ነው፣ ደስ የሚል ቡና ነው ያሏት ማለት ነው። ደስ ይላል እና ምንም ችግር የለም ቡናው በጣም ይጣፍጣል አሏት ማለት ነው። ውድ ቤተሰቦች የሚጣፍጥ ቡና ነው እያሉ እየተጨዋወቱ ቡናቸውን እየጠጡ ነበር ማለት ነው። ኪራም ደግሞ ግራ ተጋብቶ ነበረ። በፍቅር ፍድ ብሎ መጥበቅ ውስጥ ገብቶ ሳሚኝ እስኪ ዝጋ ሳሚኝና ሂጂ ሲላት ነበር ማለት ነው። እሷም ደግሞ እንዴት ብዬ ነው ምስምህ እያለችው ነበር ማለት ነው። ከዛ እንዴ አይናፋርነት ሽልቀቅሽ፣ ሁሉ ጊዜ አይናፋር እኮ ይደብራል ይላታል ማለት ነው። በነገራችን ላይ ሙከይፍ ከፍቼ ስለዛ ነው ማለት ነው። ሙከይፉ እየጮህባቸው ነው እና እንደዛ ብሎ ይላታል ማለት ነው። እሷን በደስታ ትነግረዋለች ማለት ነው። ውድ ቤተሰቦቼ ደስ የሚል እንትን ነው ፍቅራቸው፣ በፍቅራቸው ላይ እንትን እንዳይገባባቸው እንጂ ደስ የሚል በጣም የሚወደድ የሚያስደንቅ እየሰሩ ነው ማለት ነው። ውድ ቤተሰቦቼ ፍቅራቸው ደስ ይላል ማለት ነው። ምክንያቱም በዚህ ልክ ደስ የሚል ጊዜ እያሳለፉ ነው ኪራና ጽናት ማለት ነው። እንደዛም ሆኖ ደግሞ በኪራና በጽናት መካከል ምቀኛ ናቸው። ግን ቤቲን እንዲህ አድርጊያት አሁን ደግሞ እንደዚህ ሁኝ እያለች በጣም ግራ ተጋብታለች ማለት ነው። እንትና ጽናት ማለት ነው። ከዛ በኋላ እንዴት ትላታለች ማለት ነው። ውድ ቤተሰቦችን ማለች እንትና ጓደኛዋ ሰኒ ማለት ነው። ምንም ችግር የለም አንቺ እኮ ቤቲን እንዲህ አረኳት እኔ በእኔ ምክንያት ነው እንደዚህ የሆነችው ስትል፣ ምንም ችግር የለም ወደኋላ ሆነሽማ አትመለሽ፣ ወደኋላ ለምን ትመለሻለሽ? ሁሉም ነገር እኮ በጊዜው ነው ትላታለሽ ማለት ነው። ስለዚህ አንቺ ወደሽ ፈቅደሽ ያደረግሽው ነገር አይደለም፣ ራሷ ወዳ ፈቅዳ ገብታበት ነው። ስለዚህ አንቺ እንትን አትበይ እያለች እየነገረቻት ነበር ማለት ነው። ውድ ቤተሰቦቼ ሰኑ እያጽናናቻት ነበር ጽናትንም ማለት ነው። ስለዚህ አንቺ ምንም አላጠፋሽም፣ የራሷ የእጇን ያገኘችው፣ አንቺ አድበይ ስራሽን ስሪ እና አትጨቃጨቂ ከሷ ጋር፣ እነሱ የራሳቸው ጉዳይ፣ ስለዚህ ከማንም ምን አትጨቃጨቂ እያለች እየመከረቻት ነበር ማለት ነው። ጽናትን በደስታ እሺ በቃ እንደዚህ ካልሽኝማ ብላ ስራዋን እየሰራች ትገኛለች ማለት ነው። ውድ ቤተሰቦቼ ደስ የሚል ጊዜ እያሳለፈች ነው ኪራ እንግዲህ
ስትመጣባቸው አባቷ ሲመጡበት ምንድን ነው ያደረጉት? ቶሎ ብሎ ትምህርት እንደምትማር እንደገና ደግሞ በቃ ሁሉ ነገር እንትን እንደምትል ተነገራቸው። በቃ እነሱም ደግሞ አስበው እንዴ ጽናትዬ እኔ እኮ አባትሽ ነኝ፣ ምንድን ነው ባለፈው የሆንሽው ነበር እንዴ እንደዛ ስትነግሪኝ ይሏታል። አይ አባዬ ምንም የሆንኩት ነገር የለኝም ዝም ብዬ ነው ትላለች ማለት ነው። ዝም ብዬ ነው ማለት ባለፈው ጊዜ እየተናገርሽ ነበረ ግን ዝም ብዬ ነው ትላለች ማለት ነው። በዛም የተነሳ ነገር ማለት ነው እንትን እያሉ ደስ የሚል ጊዜ ነበረ ማለት ነው እያሳለፉ ያሉ። ስለዚህ በዛም ጊዜ ስለሆነ ደስ በሚል ጊዜ ስለሆነ ውድ ቤተሰቦቼ እና በዛም ስለሆነ የኪራም አባት መጥቷል ማለት ነው ወደ ኪራ ቤት ማለት ነው። ወደዛ ሲመጣ እንዴ ምኑን አመጣህ ትላለች ማለት ነው። ከዛ በኋላ ሲመጣ ሁሉም ድንግጥ ይላሉ ማለት ነው። ከዛ ማን ናቸው እነዚህ ሰው ሲል የጽናት አባት ናቸው እኮ ይላል ማለት ነው። የጽናት አባት ናቸው ሲል ይተዋወቃል ማለት ነው። በኋላ ኪራን እስኪ ና ቶሎ እንዙር ትንሽ እንሮጥ ይላል ማለት ነው። ይሮጣሉ ማለት ነው ሄደው ግን እንደዛም እየሮጡ ማለት ነው ውድ ቤተሰቦቼ ከሰለ ጽናት እየጠየቀው ምናምን ነበር ማለት ነው። እሱም ደግሞ ደስ ብሎት እየተናገረ ነበር ማለት ነው። አይ ምንም የለም አባ ምንም የለም ዝም ብዬ ነው ይላል ማለት ነው። አረ የሆነ ነገርማ አለህ ዝም ብለህማ አይደለም የሆነ ነገር እንዳለ አውቃለሁ ይለዋል ማለት ነው። የኪራ አባት እንግዲህ ለጽናት ጋር ግንኙነት እንዳለው ኪራና ጽናት ያስታውቅባችኋል እያላቸው ነበር ማለት ነው። አሁን አባቱ የመጣሁት እኔ እረፍት ላረግ ነው ምንም ሁኜ አይደለም ትንሽ ሞተር እጄን መቶኝ ነው ምናምን እያለው ነበር ማለት ነው። እንዴ ምን ሆነህ ነው አባ ምናምን ነገር እያለ ነበረ ኪራም ማለት ነው። በጣም ተጨናንቆም ስለነበረ ኪራ የተጨነቀው ምንድን ነው አንደኛ ሳይነግር ስለመጣ መሰለኝ ሳስበው እንደዛ ይመስለኛል አባቱ ለዛ ነው እንጂ ሌላ ነገር አይደለም። ስለዚህ ምንም ችግር የለም አታስብ ልጄ አትስጋ ብለው መክረውታል ማለት ነው። በኪራና በጽናት መካከል ፍቅራቸው ደስ የሚል ነው ውዶች አሁን ላይ ማለት ነው። ደስ የሚል ነገር ነው እያየንባቸው ያለው። ግን ያቺ ቤቲ ተንከሲስ ተመልሳ እንዲያመጣ ጸልይላቸዋለሁኝ። ሶሲ ነበረች፣ ሶሲንም ተገላግለናል ማለት ነው። ይገልግለን ስንል ሶሲን ተገላግለን ስንል ደግሞ አሁን እንግዲህ ጽናት አያጣትም ብዙ ነገር አላት ማለት ነው። ውድ ቤተሰቦች ችግር መከራ ብዙ ተወረዶች ላይክ ሼር